ብዙ ጊዜ በፕሮቴስታንቱ ዓለም የምንሰማቸው ተደጋጋሚ ቃላት ናቸው። በጸጋው ድኛለሁ፣ ስግደት ለፈጣሪ ብቻ ነው የሚገባው። በሊቃውንት ዘመን ተጠይቀው የተመለሱ ናቸው። አዲስ ጥያቄም አይደለም፣ አዲስ መልስም አንመልስም። ትውልዱ በጣም አያነብም። በቃ ቤተክርስቲያን 3 መሰረታዊ መርሆች አሏት። ዶግማ፣ ቀኖናና ትውፊት ይባላል። እግዚአብሔር የገለጠው እውነት ነው፣ ህያው እውነት፣ ማይለወጥ ሊቃውንት የሰሩት አይደለም። ካኖኒካል ቡክስ 81ዱ መጻሕፍት ናቸው። ንስሐ የገባ ሰው ተለክቶ የሚሰጠው ስርዓት የሆነ ጊዜ አልቅሶ ይደክመዋል። የዚያን ሰው መመለስ ለማሳየት ነው። በውስጡ ብዙ ነገሮች ይይዛል። ብዙ ጊዜ ጥያቄዎች የሚነሱት የነዚህ ልዩነት ካለማወቅ ነው። ስለ ታቦት አቀራረጽ ወይም ስለ ጽላት የሚያነሱ ሰዎች ኢቭን ካኖኒካል መሆኑን ይረዱታል ወይ? ስለ ጾም የሚያነሱ ሰዎች ወይም ደግሞ ስለ ስግደት የሚያነሱ ሰዎች ስግደት ማይቀየር እውነት ነው ወይስ በቤተ ክርስቲያን የተሰራ ስርዓት? እንደዛ አይደለም የሚለው ቃሉ እንደዚህ ነው የሚለው። ለጌታ እግዚአብሔር ብቻ ስገድ ሳይሆን ለጌታ እግዚአብሔር ስገድ ይልና እርሱንም ብቻ አምልክ። ለአምልኮ ነው ብቻ ያለው እንጂ ለስግደት አይደለም። ስግደትን ወስኖ አልተናገረም መጽሐፍ ቅዱስ። መጽሐፍ ቅዱስ ከተጻፈ በኋላ አዳዲስ ቀኖናዎች ተሰርተዋል። ከሰለስቱ ምዕት በፊት የነበረው ቀኖና አንዳንድ ሐዋርያት ሲጽፉ ያልነበሩ ነገሮች አሉ። ለምሳሌ እኛ ጋር እስከ 11 ሰዓት እስከ 9 ሰዓት ተብሎ የተወሰኑ አጽዋማት አሉ። ይሄ ቤተክርስቲያን በምን ልክ ነው ያስቀመጠችው? በቀኖና መጠን ነው ያስቀመጠችው? በዶግማ መጠን ነው ያስቀመጠችው? እነሱን አምላክ ብለን እንደምንሰግድላቸው ነው የሚናገሩት። አንደኛው ስህተት እኛ ያላሰብነውን እንዳሰብን መቁጠር። ቅዱሳን ለመላእክት ሲሰግዱ ምን እያሰቡ ነው የሚሰግዱት? ሰጊድ፣ አስተብርኮ፣ አድንኖ የሚባሉ 3 ዋና ዋና ስግደቶች አሉ። አስተብርኮ ደግሞ በግንባርህ መሬት አትነካም። አድንኖ ግን ለየትኛውም ሰው የምታደርገው ግን 3ቱንም ስግደት እያለ ነው የሚጠራቸው መጽሐፍ። መሬት ነክተህም ሰገድክ ስዕል ፊት አምልኮ አያደርግብህም። ያንን መቋቋም ስለሚያቅታቸው የሚወድቋሉ ራሳቸውን ስተው ምናምን። መልአክ እኮ ለእኔ አትስገድ ለእግዚአብሔር ብቻ ስገድ ይላል። አምላክም ሊመስላቸው ይችላል። እነዚህ ሰዎች ለአምላክ ስገድ እኔ አገልጋዩ ነኝ እያሉ የሚናገሩት የዳነው በጸጋው ነው። እኛ በጸጋ ያላገኘ ነው ነገር የለም። እስትንፋሳችን በጸጋ የተሰጠን ነው። ሰው መሆናችን በጸጋ የተሰጠን ነው። በጸጋው ነው ልጅነቱን የሰጠን። አንድ ሰው መንፈስ ቅዱስ ካልረዳው አያምንም። ይሄ ደግሞ ማስረጃችን ራሱ ነው ቃሉ ስላለ። በእነሱና በእኛ መካከል ትልቁ ልዩነት ይሄ ነው። ያ ካልሆነ ተሰብስቦ ያልታሰረ እንጨት ነው የሚሆነው። ክርስቶስ ደም ደግሞ በማመን ሳይሆን ደሙን በመጠጣት የሚገኝ ነው። አባ ለማለት ደግሞ መጀመሪያ ልጅ መሆን አለበት። በጸጋው ድኛለሁ ለማለት አይደለም ክርስቲያን ነኝ ለማለትም አያስችልም። እውነቱን ለመናገር ይሄንን ማድረግ ካልቻልክ ልጅ ሳትሆን ልጅ ነኝ ብሎ ማውራት ውሸት ነው ማለት ነው። ስራ አያጸድቅም። ጥምቀትን፣ ድህነትን በጸጋው ካደረገ ስራው ለምንድን ነው የሚያስፈልገው? ከባቡሩ ውጭ ሆነ መንገድ ዳር ቆመ ባቡሩ የደረሰበት ቦታ አደርሳለሁ ማለት ይችላል። ደሙን ለመጠጣት አይደለም እኔ የምሰግደው። ልጅነት ሲሰጠኝ ዋጋ አልከፈልኩም። ካለ ፍጻሜ ድረስ እነዚህ ነገሮች ለዚያ ሰው በጸጋ የተሰጡት ናቸው። በክርስቶስ አንድ ነን የሚሉ ሰዎች አንድ እንዳልሆነን እንዲያውቁ ፈልጋለሁ። አንድ አይደለንም። አሁን ያልካቸው ቃላት አዲስ አይደሉም። ያው ብዙ ጊዜ በፕሮቴስታንቱ ዓለም የምንሰማቸው ተደጋጋሚ ቃላት ናቸው። በጸጋው ድኛለሁ፣ በርቶልኛል፣ ድኛለሁ። ያው ድኛለሁ ማለት ነው ለአምላክ ብቻ ስገድ ወይም ደግሞ ስግደት ለፈጣሪ ብቻ ነው የሚገባው። የመሳሰሉ ነገሮችን ስለ ስዕላት፣ ስለ ታቦት ወይም ስለ ጽላት እንደዚህ አይነት ነገሮች ብዙ ተደጋጋሚ ናቸው። በነገራችን ላይ እነዚህ ጥያቄዎች አሁን እየቀረቡ አይደሉም። በሊቃውንት ዘመን ተጠይቀው የተመለሱ ናቸው። መልሳቸውም ጥያቄያቸውም መጽሐፍ ላይ የተቀመጠ ነው። አዲስ ጥያቄም አይደለም፣ አዲስ መልስም አንመልስም። ምን መልሰው አዲስ መልስ የለም። ሊቃውንቱ በሊቃውንቱ ሲነሳ የነበረ ጥያቄ እዛው በዘመኑ መልስ የተሰጠው ጥያቄ ነው እና እኛ የምንመልሰው አዲስ አይደለም ወይም አዲስ አስተምሮ አይደለም። ግን ምን ታዘባለሁ? ትውልዱ በጣም አያነብም። በቃ አለማንበቡን የምትረዳው በዚህ ነው። መጽሐፍ ቅዱስን አነባለሁ ይልሃል፣ ግን እዛው መጽሐፍ ቅዱስን የሚያፈርስ ነገር ሲናገር ትሰማዋለህ። ኢቭን ኦርቶዶክሳውያን ሆነው ስለ ቀኖና ወይም ስለ ዶግማ ወይም ደግሞ ስለሆነ ስርዓት ብትጠይቃቸው ላይመልሱልህ ይችላሉ። ካለማንበብ የተነሳ ነው እንጂ ሁሉ ነገር ግልጽ ሆኖ ተጽፎ ዶክመንት ተደርጎ የተቀመጠ ነው። ቀኖና ቤተክርስቲያን በተመለከተ ያልተጻፈ ነገር አታገኝም። ዘመኑ ምናልባት አዳዲስ ስርዓቶች ካልሆኑ በቀር ቤተክርስቲያን 3 መሰረታዊ መርሆች አሏት። ዶግማ፣ ቀኖናና ትውፊት ይባላል። እነዚህ ነገሮች ይሄ የቤተክርስቲያን አጠራሪ ይሁን እንጂ የትኛው እምነት ውስጥ ልታገኛቸው የምችላቸው ነገሮች ናቸው። ዶግማ
ሰዎች የሚሰሩት አይደለም፣ ሊቃውንት ተሰብስበው የሰሩት ነገር ሳይሆን እግዚአብሔር የገለጠው እውነት ነው። ሕያው እውነት፣ ማይለወጥ፣ ማይሻር፣ ማይሻሻል፣ ማይታደስ እውነት ነው። የፈጣሪ እውነት ነው እሱ። እግዚአብሔር ግን በዘመናት የገለጠው አለ። የክርስቶስን ልደት ስታስብ ፍጹም ሰው ፍጹም አምላክ መሆኑን በእህቱም ድንግልና መወለዱ ይሄ እግዚአብሔር ከጊዜ በኋላ የገለጠው እንጂ ሰዎች የሰሩት ሊቃውንት የሰሩት አይደለም። የማዳኑን ስራ ስታስብ እግዚአብሔር ያደረገው ነው እና እነዚህ ዶግማቲክ የሚባሉት ነገሮች የማይለወጡ ኢሹዎች ናቸው። ግን ወደ ካኖኒካል የሆኑ ነገሮች ላይ ስትመጣ ቀኖና በሚል ቃል የሚጠሩ የተለያዩ ነገሮች አሉ። ለምሳሌ ቀኖና መጻሕፍት ካኖኒካል ቡክስ የሚባላሉ። ካኖኒካል ቡክስ 81 መጻሕፍት ናቸው ቤተክርስቲያን። ቀኖና ማለት ያው የወሰን ገደብ ልክ መጠን ማለት ነው። ቀኖና የሚባሉ አንድን ሃይማኖታዊ ነገር ለመገደብ ወይም ልክ ለመስጠት አባቶች የሰሩት የደነገጉት ስርዓት ነው ቀኖና የሚባለው እና 81 ካኖኒካል ቡክስ ይባላሉ፣ የቀኖና መጻሕፍት ይባላሉ። በሌላ ወገን ቀኖና ንስሐ የገባ ሰው ተለክቶ የሚሰጠው ስርዓት ነው። የጾም፣ የጸሎት፣ የስግደት ስርዓት አለ፣ ቀኖና ይባላል። እሱም አንድ ንስሐ የገባ ሰው ዝም ብለህ አልቅስ ብትለው የሆነ ጊዜ አልቅሶ ይደክመዋል፣ መጠን ያስፈልገዋል። ንስሐ የገባ ሰው እስከዚህ ጊዜ ጾም የሚለው ካህኑ መርምሮ ያንን ሰው ልክ ሊሰጠው ይገባል። ካልሆነ ያ ሰው ሲያለቅስ ይቀርና ወደ ምስጢራት መቅረብ አይችልም። ልክ ከሌለ ወደ ስጋው መመለስ አይችልም። ራሱን በንስሐ እምነት ኖሮት ያው ንስሐ ብቻውን ሳይሆን ከእምነት ጋር ነው፣ በጸጋው ነው እንጂ ያ ሰው 40 ስገድ ተብሎ 40ው ስግደት ለኃጢአት መካሻ ሊሆን ሆኖ አይደለም። ግን ከምህረቱ ጋር የዚያን ሰው መሰበር የዚያን ሰው መመለስ ለማሳየት ነውና ያ ልክ ቀኖና ይባላል ለተነሳያን። ሌላው ደግሞ ቀኖና ሃይማኖት ይባላል። ቀኖና ሃይማኖት ማለት የምናነሳቸው ኢሹዎች በሙሉ ስለ ጾም፣ ስለ ስግደት፣ ስለ ቤተክርስቲያን አሰራር ሊሆን ይችላል፣ ስለ ሲመት ሊሆን ይችላል፣ ስለ እያንዳንዱን ነገር በአጥቢያ ቤተክርስቲያን፣ በሀገረ ስብከት፣ በሲኖዶስ፣ በሊቃውንት የሚሰሩ ስርዓቶች በሙሉ ቀኖና ውስጥ ይካተታሉ። እነሱ ቀኖና ሃይማኖት ይባላሉ ተጠቅለውና ቀኖና የሚለው ቃል የሚያመለክተው አንድን የሆነ ነገር ብቻ አይደለም፣ ጥቅል ነው። በውስጡ ብዙ ነገሮች ይይዛል። እንደው ለምሳሌ ያህል ለማንሳት ቀኖና እና ዶግማ ብዙ ጊዜ ጥያቄዎች የሚነሱት የነዚህ ልዩነት ካለማወቅ ነው ብዬ ስለማስብ ጭምር ነው። ምናልባት ስለ ታቦት አቀራረጽ ወይም ስለ ጽላት የሚያነሱ ሰዎች ኢቭን ካኖኒካል መሆኑን ይረዱታል ወይ? ዶግማቲክ አይደለም፣ እሱ ካኖኒካል ውስጥ ነው የሚካተተው። አሰራሩን ጨምሮ አገልግሎቱን ጨምሮ ማለት ነው። ስለ ጾም የሚያነሱ ሰዎች ወይም ደግሞ ስለ ስግደት የሚያነሱ ሰዎች ስግደት ማይቀየር እውነት ነው ወይስ በቤተክርስቲያን የተሰራ ስርዓት ነው? ይህንን ነገር መጽሐፍ ቅዱስ ላይ ስገዱ ለእግዚአብሔር በአጸደ መቅደሱ ይላል፣ ለምሳሌ ማለት ነው። በመቅደሱ ስፍራ ለእግዚአብሔር ስገዱ ይላል። እንደገና ደግሞ ብዙ ጊዜ የሚያነሷትም ጥቅሳለች፣ ለጌታ አምላክ ለእግዚአብሔር ብቻ ስገድ። እንደዛ አይደለም የሚለው ቃሉ። እዚች ላይ እንደው ማስተካከያ ቢወስዱ ደስ የሚለኝ ቃሉ እንደዚህ ነው የሚለው፣ ለጌታ እግዚአብሔር ብቻ ስገድ ሳይሆን ለጌታ እግዚአብሔር ስገድ ይልና እርሱንም ብቻ አምልክ። ለአምልኮ ነው ብቻ ያለው እንጂ ለስግደት አይደለም እዛ ላይ የተቀመጠው ቃል። እና ለአምላክ ብቻ ነው የሚሰገደው የሚሉ ሰዎች ስግደትን ወስኖ አልተናገረም መጽሐፍ ቅዱስ። ወስኖ ለገሌ ይሰግዳል፣ ስግደት ለእግዚአብሔር ብቻ ነው አለ። አምልኮን ለእግዚአብሔር ብቻ ነው የሰጠው መጽሐፍ ቅዱስም የሚናገረው አምልኮ ለእግዚአብሔር ብቻ የሚሰጥ መሆኑን። ስግደት ደግሞ የተወሰነ አይደለም፣ የተለያየ ስግደት አለ። ለመላእክት ሲሰግዱ መጽሐፍ ቅዱስ ላይ ታገኛለህ። ለምሳሌ በለዓምን ታሪክ ካየ በለዓም ለመላእክት ሲሰግድ መስገዱን ይናገራል። በጣም ብዙ ቦታ ለመላእክት ሲሰግዱ የሚያሳያለ። ወደ ስግደቱ መጣሁ እንጂ ቀኖና ማለት አንድ የተሰርቶ ያለቀ አይደለም። መጽሐፍ ቅዱስ ከተጻፈ በኋላ አዳዲስ ቀኖናዎች ተሰርተዋል። ለምሳሌ ስለ ቤተክርስቲያን አሰራር ሊሆን ይችላል። የጾም የጸሎት ስርዓት ከሰለስቱ ምዕት በኋላ የተሰሩትና ከሰለስቱ ምዕት በፊት የነበረው ቀኖና አንድ አይደለም። አዳዲስ ቀኖናዎች ለምን ካልክ ቤተክርስቲያን እየተደራጀች በዓለም ላይ እየሰፋች ስትመጣ እንደ አዲስ እየተደራጀች ስትመጣ አዳዲስ ቀኖናዎች እየተሰሩ መጡ ማለት ነው። የጾም ቀኖና፣ የስግደት ቀኖና፣ የቤተክርስቲያን የምእመናን አኗኗር ሁኔታ፣ የካህናት አገልግሎትን ሁኔታ የሚመለከት ከሊቃነ ጳጳሳቱ ከሊቀ ጳጳሱ እስከ ኤጲስቆጶሳት ካህናትን፣ ዲያቆናትን፣ ምእመናንን የተመለከተውን ስርዓት በሙሉ የያዘው ይሄ ሁሉ በቀኖና ስር ነው የተካተተው። ታዲያ ይሄ ሐዋርያት ሲጽፉ ያልነበሩ ነገሮች አሉ። ከዛ በኋላ ቤተክርስቲያን እየሰፋች ስትሄድ በሊቃውንት ዘመን ይሄ ነገር
ልክ ያስፈልገዋል፣ በዚህ መንገድ መሆን አለበት እያሉ እየተወያዩ በህብረት ከመንፈስ ቅዱስ ጋር የወሰኑት ውሳኔ ማለት ነው ቀኖና የሚባለው። እንደው ለምሳሌ ያህል ስለ ጾም ስታነሳ ጾም በጣም ሞቃታማ የሆነው አየር ንብረት ያለበት ቦታ ላይ ስትሄድ እስከ 11 ሰዓት ጾም የሚል ለምሳሌ እኛ ጋር እስከ 11 ሰዓት እስከ 9 ሰዓት ተብሎ የተወሰኑ አጽዋማት አሉ። እዛ ስትሄድ ግን እሱ አይሰራም፣ ለምሳሌ አይችሉማ። ስለዚህ ይሻሻላል ማለት ነው። እዛ ጋር ሲሆን ሜቢ እስከ 4 ሰዓት እስከ 5 ሰዓት እንዲጾሙ ቅዳሴውም ቀደም ብሎ እንዲገባ ይወሰናል። ያ የሚወሰነው ግን በሲኖዶስ ነው እንጂ አንድ ሰው ተነስቶ አይወስነው እና ቀኖና ይሻሻላል፣ ይቀየራል። ከሌለ ወይም አላስፈላጊ ከሆነ ሊተውም ይችላል። እንደ አዲስም ይጸድቃል ቀኖና። የሚነሱት በተለይ ሶሻል ሚዲያ ላይ የምታገኛቸው ስለ ታቦት፣ ስለ ስግደት እነዚህ የምትላቸው ሌሎችን መጨመር ትችላለህ የምታውቃቸውን የተነሱ ጉዳዮችን። አሁን እነዚህ በሙሉ ካኖኒካል ናቸው። የምትለየው ስታውቀው ነው አንድን ነገር ልኩን። ይሄ ቤተክርስቲያን በምን ልክ ነው ያስቀመጠችው፣ በቀኖና መጠን ነው ያስቀመጠችው፣ በዶግማ መጠን ነው ያስቀመጠችው ሚለውን ነገር መወሰን አለብህ። እነሱ አሁን እኛ የቅዱሳን ለመላእክትም ስግደት ሲደረግ እነሱ የሚያስቡት እነሱን አምላክ ብለን እንደምንሰግድላቸው ነው የሚናገሩት። ያ ንግግራቸው እኛ መላእክትን እያመለክን እንደሚሰማን እኛ ፊልም እናረጋው ቅዱስ ገብርኤል እንደሆነ ነው እንጂ አምላክ እንደሆነ አይደለም። ማንም ሰው የቅዱስ ገብርኤል ስዕል ፊት ሲሰግድ፣ ቅድስት ድንግል ማርያም ፊት ሲሰግድ ቅድስት ድንግል ማርያም የአምላክ እናት መሆኗን፣ አማላጅ መሆኗን፣ ንጽሕት ቅድስት መሆኗን እያሰበ ክብሯን ልዕልናዋን እያሰበ ይሰግዳል እንጂ ፈጣሪ ነች እያለ አይደለም ይሰግደው። እና እሱን አንደኛው ስህተት እኛ ያላሰብነውን እንዳሰብን መቁጠር፣ እኛ ያላደረግነውን እንዳደረግን መቁጠሩ ነው ስህተቱ። ኦርቶዶክስ ለቅዱሳን ለመላእክት ሲሰግዱ ምን እያሰቡ ነው የሚሰግዱት፣ ምንን መሰረት አድርገው ነው የሚሰግዱት የሚለው ነገር እሱ ይወስነዋል ማለት ነው። እና ስግደቱን ከፋፍላ ነው የምታስቀምጠው። አንደኛ ነገር ሰጊድ፣ አስተብርኮ፣ አድንኖ የሚባሉ 3 ዋና ዋና ስግደቶች አሉ። ሰጊድ ስግደት ማለት ነው። አስተብርኮ ደግሞ ሸብረክ ማለትን በጉልበት መሬት መንካትን የሚነካ ነው የሚገልጽ ነው። አድንኖ በአንገት ዝቅ ማለት አሁን እሱ የአክብሮት ስግደት የምንለው ማለት ነው። አድንኖ የምንለው ሰጊድ ደግሞ መሬት ላይ ጉልበትን መሬት ላይ አስነክተ ግንባርህን መሬት ነክቶ መሬት ወድቀህ የምትሰግደው ስግደት ነው። እና ቤተክርስቲያንም በቅዳሴ ሰዓት ስግዱ ሲባል የሚሰገደው ስግደት እሱ ነው። ስግደቱ እንደ ሁኔታው ይለያያል፣ ተለክቶ ባይቀመጥም ግን ይሄኛው ለአምልኮ ስግደት የሚሰጥ አይነት ስግደት ነው። አስተብርኮ ደግሞ በግንባርህ መሬት አትነካም፣ በጉልበት ነክተ የምትመለሰው ስግደት ነው። ይሄ ስግደት የሚያገለግለው ለቅዱሳን ሊሆን ይችላል፣ ስዕላት ፊት ስግደት ስትሰግድ ሊሆን ይችላል፣ አንተ ለጸሎት ስትሰግድ፣ ለንስሐ ስትሰግድ ብዙ ጊዜ የምትጠቀማቸው እነዚህ አይነት ስግደቶች አሉ። ያስተብርኮ የሚለው ስግደት። ይሄኛው አድንኖ ግን ለየትኛውም ሰው የምታደርገው ነው። አማኝም ለሆነም ላልሆነም፣ ለጓደኛ ለየትኛውም ሰው ሰላምታ መስጠት ለፈለግከው፣ ማክበር ለፈለግከው አካል ሁሉ የምትሰጠው የስግደት አይነት ነው። ግን 3ቱንም ስግደት እያለ ነው የሚጠራቸው። መጽሐፍም ስግደት ተብለው ነው የሚጠሩት 3ቱም። ግን ውስጥ ላይ ስትገባ አስተጋጋዳቸው ይለያል። ኢቭን መሬት ነክተህም ሰገድክ ስዕል ፊት አምልኮ አያደርግብህም። በጉልበት መሬት ነክተህ ግንባርህ መሬት ነክቶ ኢቭን ለስዕላት ለቅዱሳን ብትሰግድ አምልኮ አያደርገውም። እሱ ለመሰለ አንተ ስትሰግድ እሱን አምላክ ነው ብለህ እስካላሰብክና ውስጥ አምላክ ነው ብሎ አምኖ ካልሆነ የሚያደርገው እምነት ወሳኝነት አለው በየትኛውም ቦታ። ቅዱሳን በብሉይ ኪዳን በተለይ መላእክት ሲገለጡላቸው በጣም አንደኛ መላእክት ሲገለጡ በጣም በብዙ ብርሃን፣ በብዙ ግሬስ፣ በብዙ ግርማ ስለሆነ ያንን መቋቋም ስለሚያቅታቸው የሚወድቋሉ ራሳቸውን ስተው ምናምን። ያን ጊዜ እና የሚያነሷቸው አንዳንድ ነገሮች እንደውም መልአክ እኮ ለእኔ አትስገድ ለእግዚአብሔር ብቻ ስገድ ይላሉ። ያንን ያሉበት ምክንያት ምን መሰለ? መላእክት ሲገለጡ አንዳንድ ሰዎች ልምድ ከሌላቸው ከዚህ በፊት መላእክት አይተው የማያውቁ ከሆነ መላኩ ሲገለጥ በጣም በብዙ ክብር ስለሆነ አምላክም ሊመስላቸው ይችላል። እነዚህ ሰዎች የተገለጠው ማን እንደሆነ ላይረዱ ይችላሉ፣ መልአክ መሆኑን እስኪ ነገራቸው ድረስ ማለት ነው። እና የተገለጠው ያ በብርሃን ውስጥ በነጭ ብርሃን ውስጥ በተለያየ አገላለጥ ቢገለጡላቸው ብዙ ጊዜ በግርማ ስለሚገለጡ ከመፍራታቸው የተነሳ መቋቋም አይችሉም፣ ይወድቃሉ፣ ይሰግዳሉ ማለት ነው። እነሱ መልአክነቱን ለመግለጥ እነሱ አምላክ ነው ብለው እንዳያስቡ ለመግለጽ ሲፈልጉ ነው መላእክት እንደዛ የሚያደርጉ እንጂ መልአክ መሆኑን አውቀው ቢያከብሩት ማንም መልአክ አይናገርም።
አትስገድልኝ አይልም። ምክንያቱም እሱ አምላክ ነው ብሎ ስለሚያስብ ወይም ያ የተገለጠለት አካል አምላክ ነው ብሎ እንዳያስብ ነው ለአምላክ ስገድ እኔ አገልጋዩ ነኝ እያሉ የሚናገሩት ማለት ነውና ካለ ክብር ካለ ፍቅር የተነሳ ምንም ብታደርግ አምልኮ አይሆንብህም ለማለት ያህል ነው። ያው መጽሐፍ ይላል እውነት ነው፣ ቃሉ እውነተኛ ቃል ነው። የዳነው በጸጋው ነው። ማንም ሰው ሽራፊ ሳንቲም አላዋጣም ለመዳን። መስቀል ላይ ለተሰራው ስራ ከአዳም ጀምሮ ዓለም እስከሚያልፍበት ጊዜ ድረስ ያለ ሰው ምንም አይነት ዋጋ አልከፈለም አይከፍልም። አሁን እኔ በደሙ ለመዋጀት ወይም ስጋው ደሙን ለመቀበል ማወጣው ሳንቲም የለም። ታዲያ በጸጋው ድኛለሁ ማለት አይደል? በጸጋው ድነናል። ታዲያ በጸጋው ድነናል የሚለው ቃል ግን ዝም ብሎ ቃል ብቻ አይደለም። ውስጡ ብዙ ነገር አለው። እኛ በጸጋ ያላገኘነው ነገር የለም። ሁሉ ነገራችን በጸጋ ያገኘነው ነው። እስትንፋሳችን በጸጋ የተሰጠን ነው። ሰው መሆናችን በጸጋ የተሰጠን ነው። ልዩ ፍጥረት ሆኖ መፈጠር መታደል ስለሆነ ጥምቀትን በልጅነት ሲሰጠን ከውሃና ከመንፈስ ስንወለድ አልከፈልንም። በጸጋው ነው ልጅነቱን የሰጠን። ስጋው ደሙን ሲሰጠን ስጋውን እንድንበላ ደሙን እንድንጠጣ ሲያደርግ እኛ የምንከፍለው ዋጋ የለም፣ በጸጋው ነው። ይሄ ሁሉ የጸጋ ዋጋ ነውና ጸጋ የሚለው ነገር አንድ ነጠላ ነገር አይደለም። በጸጋ ውስጥ ብዙ ነገሮች አሉ የምንቀበላቸው። ጸጋውን ስንቀበል አምነን በስሙ አምነን ተጠምቀን ልጁ ሆነን በስጋው ደግሞ ከአካሉ ጋር ተዋህደን ስንኖር እነዚህ ሁሉ የጸጋው አካላት ናቸው። ጥምቀት የጸጋው አካል ነው። ስጋው ደግሞ የጸጋው አካል ነው። እምነት ራሱ የጸጋው አካል ነው። ለምን በለኝ፣ አንድ ሰው መንፈስ ቅዱስ ካልረዳው አያምንም። ማመን ራሱ እግዚአብሔር ሲረዳ ነው፣ ጸጋው ሲረዳ ነው የምታምነው። እና ይሄ ሁሉ የጸጋው አካል ነው። ግን በጸጋው ድነናል፣ ያመነ ይድናል የሚለውን ብቻ በመያዝ ሌሎቹን ለህይወት አስፈላጊ የሆኑትን በእምነት ውስጥ የምታገኛቸውን የሃይማኖት መሰረቶችን አለማድረግ ደግሞ ተጠያቂ ያደርጋል። ሳይጠመቁ ስጋው ደግሞ ሳይቀበሉ በጸጋው ድኛለሁ ማለት ብቻውን በሰማያት ያለው አባቴን ፈቃድ ካላደረጉ በቀር አባቴ የሚሉኝ ሁሉ መንግስተ ሰማያትን የሚወርሱ አይደሉም ያለው ነው የሚፈጸመው ማለት ነው። እንደው ድኛለሁ በማለት የመዳንን ትርጉም የሚሰጡ ነገሮችን ሳያደርጉ ድኛለሁ በማለት ብቻ ድነት አይገኝም። እነዚህ መታሰቢያ አይደሉም። ጥምቀት መታሰቢያ አይደለም። ስጋው ደሙ መታሰቢያ አይደለም። አማናዊ ነው፣ መሆን ያለበት ነገር ነው። ሳይጠመቅ መዳን አይችልም። ቃሉን ስላመነ ብቻ መዳን አይችልም። ይሄ ደግሞ ማስረጃችን ራሱ ነው። ቃሉ ስላለ ነው። ከውሃና ከመንፈስ ያልተወለደ የእግዚአብሔርን መንግስት እንደማይወርስ ተናግረዋል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ያገኛል። በአንጻሩ ያልበላ ያልጠጣ የዘላለም ሕይወት አያገኝም እና በደንብ ነው የሚናገረው። እና እንኩ ብሉ እንኩ ጠጡ እያለን የሰጠው ደግሞ መታሰቢያ አድርጉት ሳይሆን ብሉ ጠጡ፣ የሐዲስ ኪዳን ደሜ ይህ ነው እንጂ ይሄንን ይመስላል ይሄንን መታሰቢያ አድርጉት አላለም። ይህ ነው፣ አማናዊ ነው ማለት ነው። እና በእነሱና በእኛ መካከል ትልቁ ልዩነት ይሄ ነው። በጸጋው ድነናል። ጸጋው ውስጥ ያሉ ነገሮችን ሳይፈጽሙ ሳያደርጉ ዝም ብሎ ጸጋ የሚባል ነገር የለም። ጸጋው በቃል ብቻ ዝም ብሎ የሚመጣ ነገር አይደለም። እንዲያማ ከሆነ ክርስቶስ በከንቱ ተጠመቀ፣ በከንቱ ስጋ ደሜን ብሉ አለ ማለት ነው። እና ይሄ መሰረታዊ ነገር ስለሆነ እንደው በክርስቶስ አንድ ነን የሚሉ ሰዎች አንድ እንዳልሆነን እንዲያውቁ ፈልጋለሁ። አንድ አይደለንም፣ በጣም ተራርቀናል። ይሄ ብቻ ሰማይና ምድር ያህል ያራርቀናል። ይሄ ብቻ ማለት ነው። ምክንያቱም ስጋው ደሙን አማናዊ በማድረግና መታሰቢያ በማድረግ ውስጥ በጣም ትልቅ ልዩነት አለ። በጣም ትልቅ ልዩነት። እስከ ዓለም ፍጻሜ የሚፈሰው ደሜ ነው ብሎ የሰጠው ያ ማለት ሰዎች ሁሉ ለኃጢአታቸው ስርየት ይሆን ዘንድ እስከ ዓለም ፍጻሜ ድረስ የሚፈሰው የሐዲስ ኪዳን ደሜ ይህ ነው ብሎ ነው የሰጣቸው። ለኃጢአት ስርየት ሰዎች ንስሐ ገብተው የኃጢአት ስርየትን የሚያገኙት ስጋው ደሙን በመቀበል ነው። ያ ካልሆነ ተሰብስቦ ያልታሰረ እንጨት ነው የሚሆነው። ለቅመ ካላሰርከው ዋጋ የለውም፣ ለመሸከም አትችልም። እና ሰው ንስሐ ገብቶ ተምሮ አውቆ አምኖ በስጋው ደሙ ሲጸና የክርስቶስ አካል ይሆናል። ምክንያቱም ስጋዬን ደሜን የበላ የጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ነው የሚለው። እና ክርስቶስ በእኛ ውስጥ እንዲኖር እኛም በእሱ እንድንኖር የግዴታ ስጋው ደሙ ያስፈልገናል። እና ይሄ የሰማይና የምድር ያህል ነው። ስጋው ደሙ ያልተቀበሉ ሰዎች ከክርስቶስ አካል ጋር ሊቆጠሩ አይችሉም። ምክንያቱም ደሙ አንድ ያደረገን ደሙ ነው፣ ማህተሙ ነው የሚያስገባን።
የሱ ርስት አካል የሚያደርገን የክርስቶስ ደም ነው። የክርስቶስ ደም ደግሞ በማመን ሳይሆን ደሙን በመጠጣት የሚገኝ ነው እንጂ ደሙን መጠጣት እኔ በደሙ ታጥቤያለሁ እያልክ ብታወራ ተዋጅቻለሁ እያልክ ብታወራ ደሙን ካልጠጣ እንዴት ነው እውነት ሊሆን የሚችለው? ስላወራ ስላመንከው ሊሆን አይችልም ማለት ነውና የመሰረታዊ ልዩነታችን ነው። አማናዊና መታሰቢያ በማድረግ ውስጥ ያለው የህይወት ልዩነት ነው። በቃ የመሞትና የመዳን ያህል በመጠመቅና ባለመጠመቅ ውስጥ የመኖርና ያለመኖር ያህል ልዩነት ማለት ነው ያለው። ጥምቀት እንደሚያስፈልግ ያምናሉ፣ ግን አይጠመቁም። ለምን? ጥምቀቱ ለመታሰቢያ ነው አይደለም። በ80 እና በ40 ቀናችን የምናገኘው የልጅነት መንፈስን የምናገኝበት ልጅ የምንሆንበት ምስጢር ነው። ይሄ ትልቅ ምስጢር ነው፣ መታሰቢያ አይደለም። መታሰቢያው ይሄ በየዓመቱ ለጥምቀት በዓል የምናከብረው ነው። ለልጅነት የምንጠመቀው ጥምቀት ግን የግዴታ ማንም ሰው ከውሃና ከመንፈስ ካልተወለደ ልጅ አይሆንም። ልጅ አይሆንም። አባ ለማለት ደግሞ መጀመሪያ ልጅ መሆን አለበት። አባቴ ብለህ ከመጥራት በፊት የእርሱ አካል ነኝ ከማለት በፊት መወለድ አለበት። ከጎረቤት መጥቶ አንድ ልጅ አንተን መጥቶ አባቴ ነህ ቢልህ ትቀበለዋለህ? ምናልባት ቴክኖሎጂ ተጠቅመህ በዲኤንኤ ካላረጋግጥክ በቀር እንዳልወለድክ እርግጠኛ ከሆንክ ልትቀበለው አትችልም። በልጅነት ከመንፈስ ቅዱስ ልጅ የምንሆነው ስንጠመቅ ነው። ልጅ ሳንሆን አባት ብለን ለመጥራት እንቸገራለን ማለት ነው። እና የልጅነት መንፈስን የምናገኝበት እነዚህ ምስጢራትን በማይከወኑበት ሁኔታ በጸጋው ድኛለሁ ለማለት አይደለም፣ ክርስቲያን ነኝ ለማለትም አያስችልም። እውነቱን ለመናገር ድኛለሁ ብሎ እርግጠኛ ለመሆን በርቶልኛል ብሎ እርግጠኛ ለመሆን አይደለም ክርስቲያን ነኝ ለማለትም ይከብዳል። ምክንያቱም ፈቃዱን የሚያደርጉ ናቸው መንግስቱን የሚወርሱ ካለ ክርስቶስ እሱ ራሱ የአባቴን ፈቃድ የሚያደርጉ ናቸው ካለ የአባቱ ፈቃድ ምንድነው? ክርስቶስ የተናገረውን መፈጸም አይደል? ልጁ ያሳየንን ልጁ የገለጠልንን ነገር መኖር። ይሄንን ማድረግ ካልቻልክ ልጅ ሳትሆን ልጅ ነኝ ብሎ ማውራት ውሸት ነው ማለት ነው። ክርስቲያንም ነኝ ለማለት ይከብዳልና ከዚሁ ጋር ተያይዞ በጸጋው ድኛለሁ ከሚለው ጋር ተያይዞ የሚነሳው ምንድነው? ስራ አያጸድቅም ይለዋል። ስራ ምንድነው ታዲያ? ይሄንን ሁሉ ክርስቶስ በጸጋው ከሰጠን ጥምቀትን ድህነትን በጸጋው ካደረገ ስራው ለምንድነው የሚያስፈልገው ካልክ በጸጋው ጸንቶ ለመኖር በጸጋው ለመኖር ከሱ ጋር ጸንቶ ለመኖር አሁን አንተ ለምሳሌ የባቡር ትኬት ቆርጠህ እየሄድክ ከወጣህ ባቡሩ ትቶ ይሄዳል አይደል እንዴ? ግዴታ እዛ ውስጥ መሆን አለበት ባቡሩ የሚደርስበት ቦታ ለመድረስ። ከባቡሩ ውጪ ሆነ መንገድ ዳር ቆመ ባቡሩ የደረሰበት ቦታ አደርሳለሁ ማለት ትችላለህ? አትችልም አይደል? በጸጋ ውስጥ ሆነን ለመኖር በጎ ምግባር ያስፈልገናል። ጾም፣ ጸሎት፣ ስግደት እነዚህ ብዙ ጊዜ የሚያገለግሉት ያው ስጋህን ለመለጎም ክፉ ምኞቶች መጥተው እንዳያደቁ ነፍስን እንዳይጎዷት እየጾምክ እየጸለይክ እየሰገድክ ስጋህን ለሱ እንደሚገባ ማደሪያ ያያደረክ ያው መቅደሱ ስለሆነን መቅደሱን ማቆሸሽ ስለሌለብን እነዚህን ሁሉ የምናደርገው የሱ አካል ሆነን ለመጽናት በኃጢአት አድፈን ከሱ አካልነት እንዳንወጣ ነው ይሄንን የምናደርገውና ምግባር ትሩፋት ይሄ ሁሉ የጽድቅ ስራ የሚያስፈልገው ከርሱ ጋር ጸንቶ ለመኖር ነው እንጂ ደሙን ለመጠጣት አይደለም። እኔ የምሰግደው ወይም ለደሙ ክፍያ እንዲሆነኝ አይደለም። ደሙ በነፃ ነው የተሰጠኝ፣ ስጋው በነፃ ነው የተሰጠኝ። ልጅነት ሲሰጠኝ ዋጋ አልከፈልኩም። እኔ ብቻ አይደለም እስከ ዓለም ፍጻሜ የሚመጣው ትውልድም አይከፍልም ይሄን ለማድረግ። አዲስ አማኝ ሆኖ ራሱ ሲመጣ እንደ አዲስ ወደ እምነት ሲመጣ ወደ ሃይማኖት ሲመጣ ክርስቲያን ሲሆን አይከፍልም ለዚህ ሁሉ። ያ ማለት እስከ ዓለም ፍጻሜ ድረስ እነዚህ ነገሮች ለዚያ ሰው በጸጋ የተሰጡት ናቸው። በጸጋ የሚያገኘው ድህነት ነው። ታዲያ ግን ያንን ጸጋ ሲያገኝ ምን ይሆናል? ጸጋውን ለመጠበቅ በበጎ ስነ ምግባር ሰውነቱን እያነጸ በጎ ክርስቲያናዊ ስነ ምግባሮችን ይዞ ይኖራል ማለት ነው። እና በዚህ መንገድ ቢረዱ ጥሩ ነው ብዬ አስባለሁ።